ሰላም ጤና ይስጥልኝ የተከበራችሁ የኮከብ ስፖርት ቤተሰቦቻችን እንዴት ናችሁ? ዛሬ የማንቸስተር ዩናይትድ ከኒውካስል የሚያደርጉት የፕሪሚየር ሊግ ጨዋታ ይጠበቃል። በተለይ ደግሞ ከባለፈው የኦናና ስህተት በኋላ ማንን በዋና ግብ ጠባቂነት ሩበን አሞሪም ያሰልፋሉ የሚለው አነጋጋሪ ወይም ደግሞ ተጠባቂ ሆኖ ቆይቶ ነበር። ነገር ግን አሁን አዲስ መረጃ ወጥቷል። አንድሬ ኦናና ከቡድኑ ጋር አንድ ላይ እንደማይሆን ተገልጿል። ይህንን ጉዳይ እናነሳለን በስፋት። ከዛ ባሻገር ያሉ ቁጥራዊ መረጃዎችን ኦናና በማንቸስተር ዩናይትድ ያለውን ቁጥራዊ መረጃ ከዛ ባሻገር ከኒማንያ ማቲች ጋር ባለፈው በሊዮኑ ጨዋታ በፊት በርካታ ነገሮችን የቃላት ልውውጥ ሲያደርጉ ነበር። ይህንን መረጃዎች እናደርሳለን። ከዛ ባሻገር የዛሬውን የሩበን አሞሪም ውሳኔ እንመለከታለን። አብራችሁን እንድትቆዩ እንጋብዛለን። ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ ኒውካስልን ይገጥማል በዛሬው ዕለት እና ይህ ጨዋታ ሊደረግ በተቃረበበት ሰዓት አንድ መረጃ ወጥቷል። በአውሮፓ ብዙሃን መገናኛዎች ዘንድ እየተራገበ ያለ ነው። አንድሬ ኦናና ባለፈው በኦሎምፒክ ሊዮኑ የዩሮፓ ሊግ ጨዋታ ላይ በጣም አነጋጋሪ የሚባል ለማንቸስተር ዩናይትድ ደጋፊዎችና ለማንቸስተር ዩናይትድ አድናቂዎች ደግሞ የሚያበሳጭ አይነት ስህተቶችን ሰርቶ ቡድኑን ዋጋ እንዳስከፈለ ይታወሳልና ይህንን ተከትሎም ሩበን አሞሪም ተጫዋቹን ማገዳቸው ተሰምቷል። በዚህ ጨዋታ ላይ ይህ ተጫዋች በቋሚነት ወደ ሜዳ እንደማይገባ ነው የተገለጸው። አጠቃላይ የተጫዋቾች ዝርዝር ውስጥም የለም። ይህ የሆነው በዋናነት ባለፈው ጨዋታ ስህተት ብቻ ሳይሆን ኦናና ራሱን ወይንም ደግሞ አእምሮውን ሪፍሬሽ እንዲያደርግ ለማድረግ ነው የሚል ሀሳብ ተሰጥቷል። አንድሬ ኦናና በቅርብ ጊዜያት የተለያዩ ከገጠመው የሚዲያ ተጽዕኖ በተጨማሪ የገጠሙት ነገሮች ነበሩ። ባለቤቱ በወንበዴዎች ተዘርፋ እንደነበር ይታወሳል። ይህንን ተከትሎም ሄዶ ከቤተሰቡ ጋር እንዲዝናናና አሁን ካለው የሚዲያ ስፖትላይት ካረፈበት ተጽዕኖ እንዲላቀቅና በቀጣዩ ጨዋታ ራሱን ሪፍሬሽ አድርጎ እንዲመጣ የሚል ሀሳብ ነው በዛሬው ዕለት ማንቸስተር ዩናይትድ ወስኗል ተብሎ እየተዘገበ የሚገኘው። እንደሚታወቀው ባሳለፍነው ሳምንት በተደረገው የሊዮን ጨዋታ ላይ ማንቸስተር ዩናይትድ ጥሩ በነበረበት ጨዋታ ሁለቱም ግቦች በሱ ጥፋት የተቆጠሩ ነበሩ። እንደሚታወቀው የመጀመሪያው ግብ ኳሱ ከተሻገረ በኋላ ኦናና በሚገባ የግብ ክልሉን በመጠበቅ ባለመቻሉ የተቆጠረ ግብ ነበር። ማንቸስተር ዩናይትድ እየመራ ነበር 2-1 የሁለተኛው ግብ ሲቆጠረበት ባለቀ ሰዓት ሪያን ቼርኪ ኦናና የተፋውን ኳስ ነበር አስቆጥሮ ቡድኑን አቻ ማድረግ የቻለው። ለማንቸስተር ዩናይትድ ደጋፊዎች ምናልባት ያ ስህተት በጣም አናዳጅ ሊባል የሚችል ነው። ይህንን ተከትሎም ከዛ በፊት ከኒማንያ ማቲች ጋር የገቡበት ቃል ልውውጥ ነበር። በቃላት እየተጎሻሸሙ እንደነበር እናስታውሳለን። ምናልባት ከጨዋታው በፊት አንድሬ ኦናና እንዲህ አይነት ያልተገባ አስተያየቶችን ከመስጠት መቆጠብ ነበረበት የሚሉ አስተያየቶች ሲሰጡ ነበር። ኦናና ከዚህ ጨዋታ በፊት በነበረው እንቅስቃሴ ያልተገቡ የቃል ልውውጦችን ከኒማንያ ማቲች ጋር አድርጎ ነበር እና በዛ ጨዋታ ላይ ኦናና እንደ ስፖትላይት ተጽዕኖ ያረፈበት እያንዳንዱ እንቅስቃሴው በሚዲያ ወይም ደግሞ በካሜራ እይታ ስር እንዲሆን የሆነበት ነበር ማለት ይቻላል። ተጽዕኖውም እንዲበረታበት ያስቻለ ነበር። ምክንያቱም ከዛ በፊት ማንቸስተር ዩናይትድ ከኦሎምፒክ ሊዮን የተሻለ ቡድን ነው የሚል አስተያየትን ነበር የሰጠው። በተቃራኒው ደግሞ ኒማንያ ማቲች አንድሬ ኦናና በማንቸስተር ዩናይትድ ታሪክ ውስጥ እጅግ የከፋው ወይንም ደግሞ መጥፎ ሪከርድ መጥፎ ክብረ ወሰን ካላቸው ግብ ጠባቂዎች መካከል የመጀመሪያው ነው እና ምንም አይነት አስተያየቶችን የመስጠት ብቃት የለውም፣ ብቁ አይደለም አስተያየቶችን ለመስጠት የሚል አስተያየት ነበር የሰጠው። ከዛ በኋላ ነው እንግዲህ ይህ የማንቸስተር ዩናይትድ ግብ ጠባቂ በጨዋታው 2 ጥፋቶችን በመስራት ቡድኑን ዋጋ አስከፍሏል። ከዛ ከጨዋታው በኋላ ቪክተር አሞሪም ግብ ጠባቂውን የመከላከል አይነት አስተያየት ሰጥተው ነበር። እርግጥ የሚጠበቅ ነው። ምክንያቱም አንድ በሚዲያ ተጽዕኖ ስር ላለ ግብ ጠባቂ ማሳጣት የሚጠበቅ አይደለም። ይሄ አንዱ የማን ማኔጅመንት ወይንም ደግሞ የሰው አስተዳደር ክህሎት ነው። አሞሪም ተከላክለውታል። ብዙ ባታካብዱት ጥሩ ነው። እርግጥ ነው ግብ ጠባቂዎች ስህተት ይሰራሉ የሚል አስተያየቱን ሰጥቶ ተከላክሎት ነበር ኦናናን። አሁን ግን በዚህ ጨዋታ ላይ እንደማይሰለፍ ወስነው ወደ ቤተሰቡ እንዲሄድ ነው ያደረጉት እና ከሊዮኑ ጨዋታ በኋላ ግን አንድ መነሳት ያለበት ነጥብ ምንድን ነው? ኦናና ከጨዋታው በኋላ ተጫዋቾቹ ወይንም ደግሞ የማንቸስተር ዩናይትድ ተጫዋቾች በኦናና ብቃት ደስተኛ እንዳልነበሩ ነው የተገለጸው። አንዱ ኦናና የሰራው አለልክ አለቀጥ የሚዲያውን ተጽዕኖ ወይንም ደግሞ የሚዲያ አይን እንዲሳብ አድርጓል በራሱ ላይ። ይህም ተጽዕኖ አሳድሮብናል የሚል አስተያየት እንዳላቸው ነው
እየተነገረ የሚገኘው እና አንድ ያልተገለጸ የኦልድ ትራፎርድ የውስጥ መረጃን ጠቅሶ ዘሰን የሚባለው ጋዜጣ የእንግሊዝ ጋዜጣ አንድ መረጃን አጋርቶ ነበር እና የማንቸስተር ዩናይትድ ተጫዋቾች ከሊዮኑ ጨዋታ በኋላ በኦናና በጣም ተናደው እንደነበር መረጃዎችን ይዞ ወጥቷል። በዛሬው ዕለት እንደ የኦናና አይነት ስህተትን የሚሰራ ግብ ጠባቂን በመታገስና የሚያደርጋቸውን አንዳንድ ባህሪዎች መደገፍ በጣም ቅቡልነት የሌለው እንደሆነ ነው ሀሳብ የሰነዘሩት ተብሏል እና ምናልባት በማንቸስተር ዩናይትድ ውስጥ በሁለተኛ ግብ ጠባቂነት እያገለገለ የሚገኘው ብዙ ጨዋታዎችን አላደረገም። በዘንድሮ የውድድር ዘመን ካልተሳሳቱ 6 ጨዋታዎችን ነው በዘንድሮ የውድድር ዘመን ያደረገው እና አልታይ ቤንዲር የኒውካስል ጨዋታ ላይ እድል እንዲሰጠው የሚል ሀሳብ እንደነበራቸውም ነው የተገለጸው። አይ ቲንክ ሀሳባቸውም ቅቡል ሆኖ አሁን በኒውካስሉ ጨዋታ ላይ የሚሰለፈው አልታይ ቤንዲር እንደሆነ ተሰምቷል። ኦናና ወደ ቤተሰቦቹ ሂዷል ነው የተባለው። ከዚህ ባሻገር ያለው በቀጣዩ የኦሎምፒክ ሊዮን ጨዋታ ተመልሶ እንደሚመጣ ነው መረጃዎች እየወጡ ያሉት ወይም ደግሞ ማንቸስተር ዩናይትድ ያለው እንደዛ ነው። በቀጣዩ የኦሎምፒክ ሊዮን የመልስ ጨዋታ ላይ ይመለሳል ተብሎ እየተጠበቀ ይገኛል። ነገር ግን በዛሬው ዕለት የኒውካስል ጨዋታ ላይ በይፋ የማይሰለፍ እና የቡድኑ አሰላለፍ ውስጥም ቡድኑ ዝርዝር ውስጥም እንደማይገኝ ነው የተነገረው እና ለዚህም በምክንያትነት የተቀመጠው አንዱ ቤተሰቡ የኦናና ባለቤት የሆነችው $62,000 የሚያወጣ ቦርሳ እና ሮሌክስ ውድ የሆነ ሰዓት ነው ተዘርፋ ነበር እና እሱ ጋር በተያያዘ ይሄ ትራውማ አይነት ነገር ገጥሟታል። ከቤተሰቡ ጋር ሄዶ የቤተሰብ ኃላፊነቱን መወጣት አለበት የሚል መከራከሪያ ነው የቀረበው። ኦናና ወደ ቤተሰቦቹ እንዲሄድ ተደርጓል እና አዲሱ ግብ ጠባቂ ባይንዲር ይሰልፋል ተብሎ ይጠብቃል። ይሄ ቱርካዊ ግብ ጠባቂ በኤፍኤ ካፕ ማንቸስተር ዩናይትድ ካደረጋቸው ጨዋታዎች ላይ ጥሩ እንቅስቃሴ የሚባል አድርገዋል። በተለይ ከአርሰናል ጋር በነበረው የኤፍኤ ካፕ ጨዋታ ላይ ጥሩ እንቅስቃሴ ማድረጉ ይታወሳል። ፔናልቲም ደግሞ ማዳኑ የምናስታውስ ነው። አሁን በዚህኛው አዲሱ ተመራጭ ግብ ጠባቂ ሆኖ ይሆናል ተብሎ እየተጠበቀ ይገኛል። ምናልባት ከማንቸስተር ዩናይትድ ግብ ጠባቂ ኦናና ጋር በተያያዘ አንዳንድ መረጃዎችን እናንሳ። ኦናና በ2023 ከመጣ በኋላ 93 ጨዋታዎችን አድርጓል። እንደሚታወቀው 29 ዓመቱ ነው ይህ ግብ ጠባቂ። በ43.8 ሚሊዮን ፓውንድ ነበር ወደ ማንቸስተር ዩናይትድ የመጣው እና ይህ በዚህ እስካሁን ባደረጋቸው ጨዋታዎች 137 የሚጠጉ ግቦችን አስተናግዷል። ኦናና እስካሁን ካደረጋቸው 137 በሁሉም ውድድሮች ከተደረጉት ጨዋታዎች ማለት ነው ነፃ ወይንም ደግሞ ክሊንሺት አስጠብቆ የወጣው ምንም ጎል ሳይቆጠርበት የወጣው በ23 ጨዋታ ነው እና አማካይ ቁጥሩን ደግሞ ስንመለከት ምናልባት በጨዋታ የሚያስተናግደው የግብ መጠን ማለት ነው በአማካይ 1.47 ጎል በየጨዋታው ይቆጠርበታል። ይሄ በማንቸስተር ዩናይትድ ታሪክ ውስጥ ምናልባት ከፍተኛ የሚባል ነው። ወደ ማንቸስተር ዩናይትድ ከመጣ በኋላ እንደ ኦፕታ መረጃ ከሆነ በየ63 ጨዋታው ኦናና ግብ ይቆጠርበታል። ይህ ከፍተኛ እንደሆነ ተነግሯል። ሌሎች ግብ ጠባቂዎች ለምሳሌ ሊንጋርድ 81 ደቂቃ ነው የሚጠብቀው አንድ ግብ እንዲቆጠርበት። ዴሂያ በ84 ደቂቃ ነው ግብ የሚቆጠርበት። ኦናና በአንጻሩ በ63 ደቂቃ ነው ግቦች የሚቆጠርበት የሚል መረጃን ያሳያል። አንዳንድ ቁጥራዊ መረጃዎች ኦናና ጥሩ የሆኑበት ይኖራሉ። ምናልባት ፐርሴቭ ጥሩ ቁጥራዊ መረጃዎች ሊኖሩት ይችላሉ። ነገር ግን በአማካይ የሚቆጠርበት ወይንም ደግሞ በደቂቃ በቆይታ የሚቆጠርበት ግብ ከፍተኛ ነው። ምናልባት ሩበን አሞሪም የዛሬው ውሳኔያቸውን ሊያጸኑት ይችሉ ይሆናል የሚለው ነገር እስካሁን በይፋ አልተገለጸም። ነገር ግን ከዛሬው ጨዋታ ላይ እንዲታገድ ወይንም ደግሞ ወደ ቤተሰቡ ሄዶ እንዲያሳልፍ ማድረጋቸው ነው የተሰማው። ለማንኛውም ኦናና በዛሬው ጨዋታ ላይ የማይሰለፍ እንደሆነ ተገልጿል። ምናልባት ሩበን አሞሪም ጨከን ያሉ ይመስላል ኦናና ላይ በዛሬው ጨዋታ የማይሰለፍ ከሆነ። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዘጋጀነው ስፖርታዊ መረጃ ይህንን ይመስል ነበር። መልካም ጊዜ ይሆንላችሁ።